እመኮ ከንም ቤኔ ሚኒስቴሪች ሙሜ ቢያ ዶክተር አብይ አህመድ ብቻዳ ጨራ ሳኒቲ ነርገዱ ዳቤቲን አገራ argachuuf yaadee jira carraatti nargadhu indandeen akkuma miidiyaa kan akka dhagaaniin akka deebinaa kennaniif ergaa isaaniif qaba ministeericha muummee biyyaatiif jechuudha maaliif namoonni dhugaa hojjetaa jiran biyya kana irratti dhugaadhaan ka hojjetaa jiran isaan bichaadha isaanitti iyyuudhaaf miidiyaa kana kan dhufe caalaa kana mara haasa'uu dhibi miti iyya koo daandii irra ba'uu kakkoo akka isaan na dhaganiif kan dhufe har'a akkuma dhaganiif akkuma miidiyaa kana ilaalanii አይዞሽ ገለቴ አይዞሽ በቃ ምን እናርፍ በቃ ምንም ማድረግ አይቻልም አይዞሽ ገለቴ ቡርቃን በጀግንነቷ እናውቃታለን። በተለያዩ የዓለም መድረኮችም የኢትዮጵያን ሰንደቅ ዓላማ ለብሳ የሀገሯን ስም በማስጠራትም ይበልጥም ትታወቃለች። ዛሬ ግን ገለቴ ያነባች ጎዳና ልወጣ ነው ድረሱልኝ ብላለች። ለ20 ዓመታት ያፈራሁት ሀብት ሙሉ በሙሉ በመታምነው በቅርብ ሰው ተነጥቃ የኢትዮጵያ ሕዝብ ፍትህ ያሰጠኝም ስትል በይፋ ወደ ሚዲያ ወጣም ቃል ሰጥታለች። ገለቴ በንባ ታጅባ ፍትህን ከጠየቀች በኋላ ክስተቱ ከፍተኛ ቁጣን ቀስቅሷል። መኖሪያ ቤትና መንግስት በተለያዩ ጊዜ የሸለማት 11 መሬቶችም ውስጥ 10ሩ በባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣትም በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ በይፋ ተናግራለች። ካሏት 5 መኪናዎችም 4ቱ መኪኖቹ ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧን ገለቴ በዚሁ ቃሏ ተናግራለች። ገለቴ ለሚዲያ ወጣ ከተናገረች በኋላ ብዙዎች በተለያዩ የማህበራዊ ሚዲያ ፕላትፎርሞች ጉዳዩን እየተቀባበሉት ነው። በዚህ አሳዛኝ ድርጊት ጀርባ ያሉ እውነታዎች ምንድናቸው? በዚህ የመረጃ ሰዓታችን የምትሰሙት ጉዳይ ይሆናል። ገለቴ ድምጿን ካሰማች በኋላ መንግስት በጉዳዩ ላይ ምን ምላሽ ሰጠ? የገለቴ ባልስ ማን ነው? ባሏስ አሁን የት ይገኛል? በእነዚህ ጉዳዮች ላይ አሁን የተሰሙ መረጃዎች ይዘናል የምትሰሙት ይሆናል። ሰላም ውድ ዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። አይዞሽ ገለቴ አሁን ላይ ብዙ ሰዎችን የሚጠቀሟት አገላለጽ ነች። ታዋቂዋ አትሌት ገለቴ ቡርቃን ለማጽናናት በዓለም አቀፍ ቴሌቪዥን ላይ እንዲህ ያለው ጀግናው አትሌት ቀነኒሳ በቀለ ነበረ። አይዞሽ ገለቴ ዛሬ ግን በትክክለኛው ቦታ ጥቅም ላይ ሊውል ይመስላል። አትሌቷ ገመዳ የተባለ ሾው ላይ ቀርባ ባለቤቷ ዘረፈኝ ጎዳና ላይ ልወጣ ነው ብላለች። ባለቤቴ ዘረፈኝ ጎዳና ልወጣ ነው ድረሱልኝ፣ በሩጫ ዘመኔ ያገኘሁትን ሀብትና ንብረት ባለቤቴ ወስዶብኛልም ስትል ክስ አቅርባለች። መኖሪያ ቤትና በመንግስት በተለያዩ ጊዜ የተሸለመቻቸው ወደ 11 የሚጠጉ መሬቶችም መነጠቋንም ገልጻለች። አሁን ከምኖርበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው። ካሉኝ 5 መኪኖች 4ቱ መኪኖችም ባለቤቴ ሽጧቸዋል። አሁን ሳልወጣ እዛው ቤት ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የኔን ጉዳይ እየተመለከተ አይደለም። መንግስትና ህዝብ ይድረስልኝ ብላለች ጀግናዋ አትሌት ገለቴ ቡርቃ። ገለቴ በቃለ መጠይቋ ባለቤቷ በጉልበት ንብረቶቿን እየወሰደባት እንዳለና የምትወደው የአትሌቲክስ ልምምዶችና ውድድሮችንም እንዳታደርግ እንዳደረጋትም በዚሁ ቃለ መጠይቋ ተናግራለች። ገለቴ ቡርቃ አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ የፈረደ ነው። የቀድሞ አትሌት ገለቴ ቡርቃ ባለቤቷ ሙሉ ሀብትና ንብረቷ እንደዘረፋት ገልጻ መንግስት እንዲደርስላት ነው እንግዲህ የእርዳታ ጥሪ ያቀረበችው። የአትሌት ገለቴ ቡርቃ ንብረት ዝርፊያ ቅሬታን በተመለከተ የተለያዩ መረጃዎችም እየወጡ ናቸው። በተጨማሪም ባለቤቷ አሁን ከምትኖርበት መኖሪያ ቤት እንዳያስወጣትም ህዝቡ ድምጽ እንዲሆናት ነው የጠየቀችው። አትሌት ገለቴ ቡርቃ ለ20 ዓመት ያፈራችው ንብረት በባለቤቷ ምክንያት ማጣቷን በተለያየ እንግዲህ መገናኛ ብዙሃን እየተዘገበ ያለ ጉዳይ ነው። የአትሌት ገለቴ ቡርቃ ባለቤት ማን ነው የሚለውን ያጣራን ሲሆን ባለቤቷ ታደለ ገብረመድህን ገብረ ማርያም ይባላል። ገለቴ ሙሉ በሙሉ ያፈራችውን ሀብቷን ዘረፈኝ የምትለው ይኸው ባሏ ነው። ትንሽ ስለ ክስተቱና ተዘረፍኩኝ ድምጽ ሆኑኝ ያለችው አትሌት
አትሌት ሚዲያ ላይ ወጥታ ስለ ክስተቱና ተዘረፍኩኝ ድምጽ ሆኖኝ ያለችው አትሌት ቀላል አትሌት አይደለችም። ሀገርን የወከለች የሀገሯን ሰንደቅ ለብሳ ያኮራችን ኢትዮጵያ የሚለውም ስም እንዳይደበዝዝ ያደረገች ታላቅ አትሌት ነች። ይህች አትሌት ዛሬ ጎዳና ልወጣ ነው ድምጽ ሆኖኝ ፍትህ አሰጡኝ ስትል ጉዳዩ እንደቀላል መታየት እንደሌለበት እናምናለን። ገለቴ ቡርቃ ብዙዎች የሚያውቋት አይዞሽ ገለቴ በሚለው የቀነኒሳ ምላሽ ነው። ይበልጥ ደግሞ በጀርመን በርሊን በተደረገው የዓለም ሻምፒዮና ውድድር ላይ ገለቴ ቡርቃ ይበልጥ እናውቃታለን። ማለትም በፈረንጆቹ በነሐሴ 23 ቀን 2009 የሴቶች የ1500 ሜትር የሀገሯ ወርቅ ለማስገኘት ተፈትልካ ስትወጣ በሌላ ተወዳዳሪ ተጠልፋ ስትወድቅ አትሌት ቀነኒሳ በቀለ አይዞሽ ገለቴ አይዞሽ ምን ማድረግ ይቻላል አይዞሽ ብሎ የሀገሩን ልጅ ለማጽናናት በሩህሩህ አንደበቱ ሲያጽናናት ብዙዎቻችን ክስተቱን በሐዘኔታ የምናስታውሰው ነው። በወቅቱ እዚያው ትራክ አካባቢ አስቀድሞ በ10,000 ሜትር የወንዶች ውድድር ላይ ለሀገሩ ወርቅ በማስገኘቱ ከጋዜጠኞች ቃለ መጠይቅ እየተደረገለት ነበረ። ቀነኒሳ የገለቴን መጠለፍ ሲያይ ቀነኒሳ ቃለ መጠይቁን ትቶ አይዞሽ ገለቴ ሲልም ያጽናናበት ክስተት ከገለቴና እንዲሁም ደግሞ ከገለቴ ጋር ያለው ጉዳይ ትስስር እንዲገጥም አድርጓል። ከላይ ለመግለጽ እንደተሞከረው ገለቴ ቡርቃ በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧም ተናግራለች። ፍርድ ቤት ሁሉም ነገር እኔ ላይ የፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም አማራለች። እኔ የሚሰማኝ ጠፍቷል፣ አሁን የቀረኝ ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝም ብላለች። ጉዳዩ በሚመለከት ባጣራነው መረጃ መሰረት ኬዙ በፍርድ ቤት እንደተያዘም ሰምተናል። ስለ ጉዳዩ የሚመለከታቸው የፍትህ አካላትም ለህዝብ እውነተኛውን መረጃ እንዲሰጡ እየተጠየቁ ሲሆን ባሏ እስካሁንም ውጭ ሆኖ ነገሮችን እየተከታተለ መሆኑንም ለመስማትም ችለናል። በዚህ ጉዳይ ላይ አዳዲስ መረጃዎች ሲወጡ በፍጥነት የምናደርሳችሁ ይሆናል። የኢትዮጵያዊቷ አትሌት ገለቴ ቡርቃ ማነች? በአትሌቲክስ ውድድሮች ላይ ምን አይነት ስኬቶች ለሀገሯ አስገኝታለች የሚለውን ስናይ ገለቴ ቡርቃ ኢትዮጵያዊት መካከለኛና የረዥም ርቀት ሯጭ ነች። የተወለደችው በኮፈሌ ኦሮሚያ ኢትዮጵያ ውስጥ ነው። በአትሌቲክስ ውድድሮች ካስመዘገበቻቸው ቁልፍ ስኬቶች መካከል ጥቂቶቹ የሚከተሉት ናቸው። ገለቴ ሀገሯን ከወከለችባቸው ውድድሮች መካከል የዓለም ሻምፒዮናዎች ተጠቃሽ ናቸው። በተለይ የ2015 የቤጂንግ የዓለም ሻምፒዮና ላይ የብር ሜዳሊያ በ10,000 ሜትር አስገኝታለች። እንዲሁም ደግሞ በቫሌንሺያ በ1500 ሜትር እና በሌሎችም ውድድሮች ላይ በ2008 የወርቅ ሜዳሊያ ማስገኘቷ የሚታወቅ ነው። በሌላ በኩል ደግሞ የአፍሪካ ውድድሮችም ላይ የወርቅ ሜዳሊያ በ2007 በመላው አፍሪካ ጨዋታዎች አልጀርስ ላይ አስገኝታለች። እንዲሁም ደግሞ በ2015 የአፍሪካ ጨዋታዎች ላይ ብራዛቪል ላይ በ10,000